የአፍታ ታሪክ። አንዳንዴ ጠዋት መሄድ ያለብን ቦታ ኖሮ ወይንም ወደ ስራ ወይንም ደግሞ ትምህርት ቤት ለመሄድ አስበን በእንቅልፍ ምክንያት ይረፍድብናል። ነገር ግን እነዚህን ችግሮቻችንን አላርም በመጠኑም ቢሆን ቀርፎልናል። በድሮ ጊዜ ታዲያ ሰዎች በጠዋት እንዴት እንደሚነቁ አስበህ ታውቃለህ? የድሮ ሰው በተፈጥሮ ጠንካራ ስለነበረ ከእንቅልፍ በጊዜ መንቃት አያስቸግረውም ካልከኝ አልቃወምም። ነገር ግን ይህ ሁል ጊዜም እውነታው አልነበረም። በ18ኛው ክፍለ ዘመን ሰዎች ለዚህ የተዘጋጁ ባለሙያዎችን በመንቂያ ሰዓታቸው እንዲቀሰቅሷቸው ይቀጥሩ ነበር። እነዚህ ባለሙያዎች ኖከር አፐርስ ተብሎ ይጠሩ ነበር። ስራቸውም ሰራተኞቹ በሰዓታቸው እንዲነቁ ለማድረግ ሌሊቱን ሙሉ ቁጭ ብለው ማደር ነበር። የሚያደርጉትም አንድ ሰው ከእንቅልፉ ለማንቃት ሰዓቱ ሲደርስ መስኮቱን ወይንም በሩን ያንኳኳሉ። ደንበኞቻቸውን ከእንቅልፋቸው ለማንቃት የተለያዩ ዘዴዎችን ይጠቀማሉ። ከነዚህም ውስጥ ረጅም ምሰሶዎችን በመጠቀም የተኛው ሰው ቤት ላይ መስኮቱን በተደጋጋሚ ይመቱታል። ሌላኛው ዘዴ ፊሽካ መንፋትን ይጨምራል። ይህ እኛ በአገራችን እንደምናውቀው ነገር ግን አሁን ይህ ልምድ የጠፋው ጠዋት ለእድር ወይንም ለስብሰባ ሰፈሩን በጥሩምባ ባንድ እግር የሚያቆሙትን ማስታወስ ይቻላል። በዛ ጊዜ እነዚህ ሰዎች ማንኳኳት የመረጡበት ምክንያትም በ18ኛው ክፍለ ዘመን ውስጥ ብዙ ሰዎች አላርምና የእጅ ሰዓት እንኳን አልነበራቸውም። ስለዚህም እነዚህ ሰዎች ለሥራ ወይንም ለሌላ አስፈላጊ ቀጠሮዎች ለመድረስ ሰዓታቸው በእነዚህ አንኳኪዎች ላይ ነበር ማለት ነው። የማንቂያ ሰዓት ሰዎች የሌሉበት ዓለም በዛ ጊዜ መገመት ከባድ ነበር። ስለዚህ በአሁን ጊዜ ቴክኖሎጂንና ለችግሮች መፍትሄ የፈጠሩ ሰዎችን ሁል ጊዜ ማድነቅና ማሰብ ተገቢ ነው እላለሁ። እናመሰግናለን። ለበለጠ አስደሳችና አስገራሚ እውነታዎች እንዲደርሱ ላይክና ሰብስክራይብ በማድረግ ድጋፋችሁ እንዳይለየን።